ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸና እንዲያላችሁ እሞኝላችሁ አለ በስቲ ስትጎንዶሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችንን ለብዙዎች ከፍሉ ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትጎጭት እጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው ሰበር ዜና በመላ ዓለም እጅግ በጣም መነጋገሪያ የሆነው ከ7 ሚሊዮን በላይ አሜሪካን ወጥተው በቃን ትራምፕ ስልጣንን ልቀቅ ጦርነት አንፈልግም ንጉስ አንፈልግም አምባገነን አንፈልግም ፖሊሲዎቹ ሁሉ አውዳሚ ናቸው አጥፊ ናቸው ጦርነት ከፈለክ ልጅን ወደ ጦር ሜዳ ላከው የኛ ልጆች ባንተ ፈንታ አይሞቱልህም የሚል ምድር አንቀጥቅጥ ሰላማዊ ሰልፍ አድርጓል። ለዚህም ኢራን ከልብ በታላቅ ምስጋና ይገባታል። ምክንያቱም የዚህ ሁሉ ውጤት ኢራን ነች። 7 ሚሊዮን ህዝብ አሜሪካ ውስጥ ለሊቢያ ለምን አልወጣም? ሊቢያ ፈርሳለች። ከዚህ በፊት ጦርነት በቃን ለምን አላሉም? የዛን ጊዜ ሶሪያ ፈርሳለች ለምን ጦርነት በቃን አላሉም? የመን ፈርሳለች ለምን በቃን አላሉም? አፍጋኒስታን 20 ዓመት ስትቀጠቀጥ ለምን ጦርነት በቃን አላሉም? ለምን ኢራን ላይ? ኢራኖቹ ቀልድ ስለማያውቅ ነው። ኢራኖቹ አካሄዱን አይቶ ስንቁን ይቆሙታል። አካሄዳቸው በጣም አደገኛ እንደሆነ መላው ዓለም አውቆታል። ማወቅ አለበት። ይሄ የኢራኖች ጥንካሬ ውጤት ነው። 7 ሚሊዮን አሜሪካዊ ፈርተው ነው ደንግጠው ነው። ኔቶ ለምን ሊቢያ አልገባም አላለም? እስቲ ንገረኝ። ለዚህ ሞት ስጠኝ። ኔቶ ሊቢያ ስትፈርስ የኔቶ ኃይል በጀት ሊቢያ ብትንትና እስኪወጣ ድረስ አፍርሰዋል። ለምን ኢራን ላይ እምቢ አለ ኔቶ? የአውሮፓ ኃይል የአውሮፓ ጡንቻ ኢራን ላይ ሲሆን ለምን ፈራ? ለምን ተንቀጠቀጠ? የመን ላይ እንደዚህ አልነበረም። ሶሪያ ላይ እንደዚህ አልነበረም። አፍጋኒስታን ላይ እንደዚህ አልነበረም። ኢራቅ ላይ እንደዚህ አልነበረም። ለምንድን ነው ዓለም ሁሉ ፈርቶ ወደ ኋላ የወጣው? አልፎ ተርፎ ሰላማዊ ሰልፍ በቃን ጦርነት እስከ ማለት የደረሰ ዓለም በምን ምክንያት ነው? ይሄን ነው መጠየቅ ያለበት። ፍትሃዊ ስለሆነ አውሮፓውያኖች በኢራን ጦርነት አንገባም ያሉት እነሱ ፍትሃዊ ስለሆኑ በዲሞክራሲ ስለሚያምኑ የሌላውን ህዝብ መብት ስለሚያከብሩ ይመስላል። አይደለም። ጡንቻ ነው። ማንቁርትን ይዘ ጠላት ሲመጣ ማንቁርትን ይዘ ወደ መቀመቅ ግባ። በቃ ሞት አይቆርብ አይደል? ስትሞት የጠላትን ጉሮሮ ይዘ ወደ መቀመቅ ግባ። ይፈራል። አምናረገኝ እቺ ምርጥ ስትራቴጂ፣ እቺ የጦርነት ስትራቴጂ ጠላትን ማንቁርትን ይዘው ገደል እንደምትገባ ካወቀ ያርፋል ነው ማለት ያለው። ይተዋል፣ ይረጋጋል። ይሄን የማይሰራም ቢሆን ቆረቆንዳም ቢሆን አይምሮን ይጠቀማል። 7 ሚሊዮን አሜሪካ የወጣው ለኢራን አይደል? ለገንዛ ነፍሱ ነው። ለገንዛ ነፍሱ ነው። 100 ዓመት 200 ዓመት እያቋረጡ የጠገቡ የአሜሪካ ፖለቲከኞች በዓለም ላይ ጦርነት ሲያስነሱ ስንት አገር ነው የወደመው? በዚህ ጥቂት ዓመታት 40 50 60 ዓመት ስንት አገር ነው የወደመው? ቪየትናም ገብቶ የሰው አገር ፕሬዚዳንት አንቆ የሚያመጣ ጥጋበኛ ለምን ለቪየትናም የሁሉ አሜሪካ ወጥቶ አልጮህም? 7 ሚሊዮን እስቲ ሞት ስጠኝ። እንዴት የሰው አገር መሪ አንጠልጥለት አመጣለ ያለ አለው የለም። እና የአሜሪካ ህዝብ ለራሱ ፈርቶ ነው ሰላማዊ ሰልፍ ይወጣ። ኢራኖቹ ከዚህ በላይ ማንቁርታችንን ያንቁናል። እያንዳንዱ አሜሪካዊ ዶላር እየከፈለ እኮ ነው። ዶላር ተጨማሪ ዶላር ለነዳጅ፣ ለምግብ፣ ለሸቀጣሸቀጥ፣ ለመግባት፣ ለመውጣት፣ ለመኖር ይሄን ያደረጉ ማን? ኢራኖች ናቸው። ወደ ተወጣለ ሰላማዊ ሰልፍ ወደ ትመጣለ ወደሽን ቀዋት ንጉስ ትመርቅ ያለ ወደ ተወጣለ እንዴ? በግድ ተወጣለ። ሲርብ ተወጣለ። ለምንድን ነው በራሽያ ጦርነት ገብታ አሜሪካ 400 ቢሊዮን ዶላር ስታፈስ ለምን አሜሪካኖቹ ወጥተው አረበቃ ብለው ሰላማዊ ሰልፍ አልወጡም? እስቲ መልስ የሚሰጠኝ ለዚህ ይፈልጉታል። ራሽያ እንድትዳከም ዜጎቹ መንግስትን በአንድ ልብ ነው የሚፈልጉት። ቻይና እንድትዳከም ዜጎቹ መንግስትን በአንድ ልብ ነው የሚፈልጉት። አውሮፓውያን መንግስቶቻቸው አንድ ናቸው። ሉንገር አንድ ናቸው። ነገር ግን አሁን የኢራን ጉዳይ አጥፍቶ ጠፊ ጉዳይ ሆኗል። አደገኛ ቀውስ ወደ ምድር እየመጣ እንደሆነ ያውቁታል። ትራምፕን ከመውደድ ከመጥላት ብቻም አይደለም፣ ከገንዛ ጥቅም አንጻር ነው ዜጎችም የሁሉ ርብርብ የሚያደርጉት። ኢራኖቹ ቀልድ አያውቅም። የኔ ጌታ ታይዘው ወደ መቀመቅ ሊሄዱ ነው። ቀጠና ወደ ሲኦልነት እየሄደ ነው። ከጠፋህ ሌላውንም ይዘህ ትጠፋለህ። ከዜት አባቱ ገባል። ስለዚህ ይሄ የተቃውሞ ሰልፍ የሚያሳየው ምንድን ነው? የኢራኖቹን አይበገርነት። በእርግጥ ትናንትና ብዙዎች ሰምታችሁት ሊሆን ይችላል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ከዚህ ሁሉ 15000 ዙር
15000 ታርጌት ዙር ሳይሆን ታርጌቶችን ኢራን ላይ እሳት ካዘነቡ በኋላ እሳት ነው የዘነበው ኢራን ላይ በእውነቱ ውጊያ አይደለም። ምንድነው ያለ ኢራን ያላት የጦር አቅም የሚሳኤል አቅም በዚህ ልክ መሆኑን በዚህ ቁጥር መሆኑን አላቅም ነው ያለ ትራምፕ ወጥቶ አላቅም ለዚህ ቁጥር በዚህ ሞታል እንዳለ አላቅም ነው ያለ ትራምፕ ደንግጦ። ስለዚህ ኢራኖቹ ገና አልተጀመሩም መሳሪያቸው። የተሰጠኝ የደህንነት መረጃ ልክ አልነበረም ነው ያለው ትራምፕ። ተመልከቱ፣ እኛ ስንናገር የኛ ሀገር አሽቀጭ አሁን ትልቁ ችግር እኮ ሌላ ዓለም እኮ ያውቃል። ራሱ በራሱ እየተረዳ እንትኑን እያነበበ ይመጣል። አየሩን እያነበበ ይመጣል። የኛ ሰው ጉክም ነው። አሜሪካን ማድነቅ እኮ አይደለም ማምለክ ውስጥ ነው የሚገባው። የሆነ እንትን ካልክ ጉልቤ ከሆንክ አንዳንዱ የኛ ሰው ወደ አምልኮ ነው የሚሄደው፣ ወደ ማድነቅም አይደለም እንጂ ማድነቅ ከሆነ እኮ የራሱ ህዝብ 7 ሚሊዮን ህዝብ ወጣ በቃ ለዚህ ጦርነት ለዚህ ሞት በቃ ያንተ ልጅ አበባ መስል እየነረ የአሜሪካን ወጣቶች እየሄዱ አያልቁም። ገና ነው። በነገራችን ላይ ጦርነት ኢራኖች አልጀመሩም። ገና ነው። ገና ዓለም ዋጋ የሚከፍልበት ቀን ገና ከፊት ለፊታችን እየመጣ ነው። የጦርነት ቶሎ አይቆምም። 100% እርግጠኛ እነግርሃለሁ። አውዳሚ ጦርነት ነው። ለምን ቅቃር ውስጥ ነው የገቡት አሜሪካኖች። ቢወጡም ኢራኖቹ ቁብጠታቸው ከባድ ነው። $1 ትሪሊየን ካሳ ክፈሉ ሊሉት ይችላል። ይከፍላሉ? አይከፍልም። ትሪሊየን ቀርቶ 100 ቢሊዮን ክፈሉ ቢባል እፍረት ስለሚሆን ለብር ችግር የለም፣ ይከፍላሉ። በነገራቸው የገንዘብ ችግር አንዳንዶች ስለ ገንዘብ ያወራሉ። ትናንትና ለምሳሌ የአሜሪካ ራዳር የራሱ የራዳር ተቆጣጣሪ ያለው ኢስሪ የሚባል በጣም የሰርቪላንስ የራዳር ያለው በጣም እጅግ ውድ 270 ሚሊዮን አንዱ ወገኖቼ እየተደማመጠን 270 ሚሊዮን የሚያወጣ የአሜሪካ የጦር አውሮፕላን ፈንድቷል። ኢራኖቹ አፈንድተውታል። ብትንትን ነው። ሌሎቹ መሳሪያ አንድ ላይ ብትንትን ነው። በአንድ ቀን ግማሽ ቢሊዮን ብር በላይ ይሄ 270 ሚሊዮን ያልኳችሁ የዛሬ 1998 የወጣበት ገንዘብ ነው። 1998 ማለት ካሁን ወደ 20 ስንት ዓመት ነው የሚመጣው ለእናንተ? ወደ 30 ዓመት እና ይሄ በጣም እጅግ በጣም ግዙፍ የጦር አውሮፕላን በአንድ ቀን ኢራኖች ያነደዱት። እንግዲህ ምናልባት በአሁኑ ገበያ ከ500 ሚሊዮን ወይ ደግሞ ከግማሽ ቢሊዮን ዶላር በላይ የሚያወጣ አንድ የጦር አውሮፕላን አይተዶንክ የገንዘብ ችግር የለም። በነገራችን ላይ እኛ እንደምንቆጠቀጠው እንዳይመስላችሁ። እነሱ ጋር ችግር የለም። ገንዘብ ሴት እንደሚያመጡት እነሱም ያውቃሉ፣ እኛም እናውቃለን። ብዙ ወሬ አያስፈልገውም። የሆነ ሆኖ አሁን የገንዘብ አይደለም ችግሩም፣ ዓለም አቀፍ የሆነ ኢኮኖሚካል ቀውስ አጠቃላይ ዓለም እየተናገነ ያለ ሰላሙ ወደማይመለሱበት አቅጣጫ እየሄደ ነው። ምናልባት ቻይኖች ታይዋንን ሊወር ይችላል። ከዛ በኋላ የሚፈጠረው ዓለም አቀፍ ምስቁልቅል ማንም ከሚገምተው በላይ ነው የሚሆነው እና ኢራኖቹ የፈጠሩት ፖለቲካዊ ተጽዕኖ በመላ ዓለም ላይ ቀላል የሚባል አይደለም። እንደው በትምህርት አንክሮስት ነው በሆነ ነገር እስከተቱና ተሸነፉ እንኳን ቢባል አሜሪካኖቹ አብረው ወድቀው አብረው ተሸንፈው ነው የሚሸነፉት። ለምን? የፈጠሩት ፖለቲካዊ ተጽዕኖ እጅግ በጣም አደገኛ ነው እና 7 ሚሊዮን አሜሪካን ምስጋና ይገባቸዋል። ግን የወጣችሁት ጦርነትን በመጥላት አይመስለኝም። በግሌም የወጣችሁት ኢራን የምትፈጥረውን አደገኛ ቀውስ በመፍራት ለገንዛ ነፍሳችሁና ጥቅማችሁ ነው የወጡት። ግን ለዚህ ምስጋና ይገባቸዋል። ክሬዲት ለወስድባቸው አልፈልግም። ለዚህ ጋዛ ላይ ሰላማዊ ሰልፍ ተወጥቷል። በዚህ ደረጃ አይደለም። ሰላማዊ ሰልፍ ወጥቷል አለ በዚህ ደረጃ አልነበርም እና አሁን ያሁኑ ግን የተለየ ነው። የተለየ 7 ሚሊዮን ሰው መሬት ስትንቆጠቀጥ ነው ያለችው ዛሬ አሜሪካ። የአሜሪካ መሬት ተንቆጠቀጠች። ለምን? ኢራኖቹ ከዚህ በላይ እንደደገሱ ያውቋታል። ከዚህ በላይ ድግስ እንደተደገሰና ይህን ድግስ የአሜሪካን አንጀት እንደማይችል ያውቁት እና አልተደረገም። ለሊቢያ ምንም የዚች ግማሽ አልተደረገም። ለሶሪያ የዚች ሩብ ማንም ትዝ ያለው የለም አልነበረም። ሶሪያ ላይ ጦርነት ይኑሩ ራሱ አብዛኛው አሜሪካዊ ዓለሙን እያየ ነበር። የመን ውስጥ፣ አፍሪካ ውስጥ፣ በሱዳን በሌላ ዓለም የተደረገ ጦርነት ተደንፈሪ እኛ ኢትዮጵያውያን ሙተናል አይሰማቸው። አሁን የራሳቸው ጉዳይ ስለሆነና ይሄ ጉዳይ መውጫ የሌለው ቁርቃር እንደሆነ ሲያውቁ በእርግጥ
ሰላማዊ ሰልፍ ወጥተዋልና ይሄ በጣም የሚያስደንቅ ነው። የኔ ሀሳብ ነው። ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳችኋለሁ። ፒስ